በጃፓን ማፊያዎች በፍጹም አይደበቁም። ጭንብል አያደርጉም። ከፖሊስም ጋር ሲሯሯጡ አይታዩም። ይልቁንም የራሳቸው ቢሮና የቢዝነስ ካርድ አላቸው። ይህ ብቻም አይደለም፣ የራሳቸው የሆነ ሎጎም አሰርተዋል። ይህ የማፊያዎች ቡድን ያኩዛ ይባላል። ከ300 ዓመታት በላይ ለሚሆኑ ጊዜያት ያኩዛ በጃፓን ያሉ ወንጀሎችን ተቆጣጥሯል። ቁማር፣ ንቅሳት፣ አደንዛዥ ዕፅ የማፊያ ቡድኑ መገለጫዎች ሲሆኑ የተለያዩ ናይት ክለቦችንና የሴተኛ አዳሪዎችን ስራዎች ይቆጣጠራሉ። በጃፓን የያኩዛ ማፊያዎች ከመንግስትም የበለጠ ጡንቻቸው የፈረጠመ ስለሆነ እነዚህ ማፊያዎች በቀላሉ አይታዩም። እነዚህ ሙሉ ሰውነታቸው በንቅሳት የተሸፈነ አደገኞቹ የጃፓን ማፊያዎች የደም ትስስርና ዝምድናም ያላቸው ናቸው። መንግስት የሚፈራቸውም ያለ ምክንያት አልነበረም። ምክንያቱም እነዚህ የያኩዛ ማፊያዎች ናቸው። የያኩዛን አመሰራረት ስንመለከት ስር መሰረታቸው ወደ ኋላ ወደ 17ኛው ክፍለ ዘመን ይወስደናል። ሁለት ቡድኖች ከያኩዛ ጋር ግንኙነት ነበራቸው። አንደኛው ኬኪያ የተባለውና የመንገድ ላይ ነጋዴዎች ያቋቋሙት የጥበቃ ቡድን ሲሆን ሁለተኛው ቡድን ደግሞ ባኩቶ ይባላል። ይህ ቡድን ደግሞ ህገወጥ የሆኑ ቁማሮችን የሚመራ ቡድን ነው። ከጊዜያት በኋላ እነዚህ ቡድኖች ወደ ተደራጁ የወንጀል የማፊያ ቤተሰቦች ተቀየሩ። ጥብቅ ተዋረድ ያላቸው ህግና ስርዓትን የሚከተሉ ማፊያዎችንም ለማፍራት ቻሉ። በዚህ የማፊያ ቡድን ውስጥ አለቆች አሉ። እነዚህ አለቆች ኦያቡን ይባላሉ። በመቀጠልም ምክትል አለቆች፣ ከነርሱ ወረድ ሲል ደግሞ ወታደሮች ይህንን ቡድን ያስተዳድራሉ። በዚህ ቡድን ውስጥ ታማኝነት ትልቅ ቦታ አለው። የማፊያ ቡድኑ ምስጢር አሳልፎ የሰጠና ይህን ቡድን የከዳ ከባድ ቅጣትን ለመቀበል ይገደዳል። የያኩዛ ማፊያዎች የተለያዩ ባህሎች እንዳሏቸው ብንነግራችሁስ? ካሏቸው የተለያዩ ባህሎች መካከል ንቅሳት መነቀስ አንዱና ዋነኛው ነው። እንደምትመለከቷቸው እነዚህ ማፊያዎች ሰውነታቸው ሙሉ ንቅሳት ብቻ ነው። በጃፓን ንቅሳት የመነቀስ ባህል እምብዛም ባይኖርም እነዚህ የያኩዛ ማፊያዎች ግን ንቅሳት መነቀስ የተለመደ ተግባራቸው ነው። ይህ ንቅሳት የሚነቀሱበት ተግባራቸው ኤሪዙሚ በመባል ይታወቃል። ሰውነታቸውን ሙሉ ንቅሳት መነቀሳቸው በተቀረው የህብረተሰብ ክፍል ዘንድ እንዲፈሩ ትልቅ መሳሪያም ሆኖላቸዋል። ሌላኛው የዚህ ማፊያ ቡድን ባህል ደግሞ ይቢትሱሜ በመባል ይጠራል። ይህም ባህል ከመናገሬ በፊት ግን እንዳትደነግጥ ማስጠንቀቂያ ልሰጥ እፈልጋለሁ። አንድ የያኩዛ ማፊያዎች አባል አስቦበት የሚሆን ተሳስቶ የሆነ ጥፋት አጠፋ እንበል። ከዛ በኋላ ቅጣቱ ምን ይመስላችኋል? መቼም ቀጥዬ የምነግራችሁን ነገር እንዳልገመታችሁት እርግጠኛ ነኝ። አንድ የያኩዛ አባል ድንገት የሆነ ጥፋት ቢያጠፋ የራሱን ጣቶች በራሱ እጅ በመቁረጥ ነው ራሱን የሚቀጣው። ይህ ነገር ለሁላችንም አስደንጋጭ መሆኑ ግልጽና የማያከራክር ነው። እነዚህ የያኩዛ ማፊያዎች ግን ቡድኑን ሲቀላቀሉ አምነውበት የሚገቡት መራራቅ ይህ የቅጣት ህግ ነው። አንድ የያኩዛ አባል ጥፋት አጥፍቶ በዚህ መልኩ ጣቶቹን ሲቆርጥ ይቅርታ እንደጠየቀ ይቆጠርለታል። ይህ ህግ በእነርሱ ዘንድ ክብርን፣ ታዛዥነትንና ዲሲፕሊንን የሚያሳይ ነው የሚል እምነት አላቸው። ከነዚህ ህጎች ጀርባ ግን ከባባድ ወንጀሎች እንዳሉ በደንብ ሊሰመርባቸው ይገባል። የያኩዛ ማፊያዎች ገንዘብ በመስራትም የሚታወቁ አደገኛ ሰዎች ናቸው። ያኩዛ አንድ ተራ ቡድን አይደለም የሚባለውም ለዚሁ ነው። ከተለያዩ ትልልቅ ቤተሰቦች ተውጣቶ የተዋቀረው ይህ የማፊያ ቡድን እጁ እስከ መንግስትም ድረስ የተዘረጋ ነበር። ለያኩዛ መመስረት ትልቁን ድርሻ የሚይዘው የያማጉቺ ጉሚ ቤተሰብ ነው። በአመት ቢሊዮን ዶላሮችንም በቁጥጥራቸው ስር ያስገባሉ። ኮንስትራክሽኖች፣ ሪል ስቴትና ናይት ክለቦች። ብቻ ምን አለፋችሁ የያኩዛ ማፊያዎች የማይገቡበት ቦታ የማይቆጣጠሩትም ነገር የለም። ከዚህ ቀደም የጃፓን መንግስት የያኩዛን መኖር የሚቃወም አልነበረም። ይህም ማለት በቀደመው ጊዜ የያኩዛ አባል መሆን በህገወጥ መልኩ አይታይም። ይህም የሆነበት ምክንያት የያኩዛ ማፊያዎች የመንገድ ላይ ወንጀሎችን ስለሚቆጣጠሩላቸው ነበር። እናም ያኩዛዎች ባሉበት በጃፓን መንገዶች ላይ ረብሻና ግርግር መፍጠር የሚታሰብ አይደለም። የያኩዛ ማፊያዎች ይፈሩ በነበሩበት በ1980ዎቹ አካባቢ
በቁማር፣ በተደራጀ ቅሚያ፣ የሪል ስቴት ስራዎችን በማጭበርበርና በሌሎች ወንጀሎችም ላይ ይሳተፉ ነበር። አንዳንድ ቡድኖችም በሺዎች ከሚቆጠሩ አባላት ጋር በግልጽ ይንቀሳቀሱ ነበር ይላሉ የያኩዛን ታሪክ የሚያውቁ የታሪክ ዘጋቢዎች። ለ5-10 ዓመታትና ከዛም በላይ ለሚሆን ጊዜ የጃፓን የንግድና ኢኮኖሚ ጉዳዮችንም በኃይለኛ ጡንቻቸው ተቆጣጥረው ቆይተው ነበር። የያኩዛ ማፊያዎች ኃይል ግን ከዓመታት በኋላ መቆየት አልቻለም። ከ1990ዎቹ በኋላ ነገሮች ተቀየሩ። በዚህ ወቅት መንግስት በተደራጁ የወንጀል ቡድኖች ላይ ጠበቅ ያለ የጸረ ሙስና ሕግ ያወጣበት ጊዜ ነበር። የሀገሪቱ ፖሊስ ደግሞ የፋይናንስ እንቅስቃሴዎችን ጨምሮ ሌሎች ጉዳዮችንም መቆጣጠር ጀመረ። መንግስትም በእነዚህ ማፊያዎች ላይ ፊቱን አዞረ። ባንኮች ከነርሱ ጋር መስራት አቆሙ። ድርጅቶችም እነዚህ ማፊያዎችን አይናችሁን ላፈር አሏቸው። እናም ያኩዛዎች ያላቸውን ጉልበት አጡ። በአሁኑ ሰዓትም የያኩዛ ማፊያዎች ጉልበታቸው ተዳክሞ ይገኛል። ዘመናዊቷ ጃፓን ከቀደመውም ጊዜ ትለያለች። ባንኮች ከነዚህ የማፊያ አባላት ጋር አብረው አይሰሩም። የመሬት ባላባቶችም መሬት አያከራዩአቸውም። ብዙ ወጣት የማፊያ ቡድኑ አባላትም የማፊያ ቡድኑን ለቀው ወጥተዋል። የያኩዛ ማፊያዎች አሁን ቁጥራቸው ቀንሷል። ነገር ግን ሲበዛ ብልጦች ናቸው። ልክ እንደ በፊቱ ሁከትን አይፈጥሩም። ከዛ ይልቅ ከጠበቃዎች ጋር በድርጅቶች ውስጥ ተደብቀው ይሰራሉ። አንዳንድ ሰዎች የያኩዛ ማፊያዎች ጠፍተዋል ይላሉ። ሌሎች ደግሞ እነርሱ በይፋ አይታዩም እንጂ ተደብቀው እየሰሩ ነው ሲሉ ይከራከራሉ። ነገር ግን አንድ ነገር እርግጥ ነው፣ ያኩዛዎች አሁንም አሉ። እናም በጃፓን በድብቅ ስራቸውን መስራታቸውን ቀጥለዋል። ለዓመታት ጃፓንን የተቆጣጠሩት እነዚህ ማፊያዎች አሁን የሚንቀሳቀሱት ዝግ ባለ መልኩ ነው። ምንጊዜም መሰረቱን በወንጀል ላይ ያደረገ ቡድን ኃይሉ ለዘላለም አይቆይም። በመጨረሻም በጣም ሚስጥራዊ የሆኑ ኃይለኛ ነን የሚሉ ኢምፓየሮች እንኳን የጊዜ ጉዳይ ነው እንጂ ማሽቆልቆላቸው አይቀርም። የባለ ንቅሳቶቹ የያኩዛ ማፊያዎች መጨረሻም ይሄው ነው።